ለምን 80 ሰው 80 ሺህ ፋኖም ቢገባ ወደ መንግስት ትግሉ እንደማይቀለበስ ያው 100% አምስልም መዋቅር ማልተሰራላቸው እነሱም ገና አላስጠጓቸውምና ክፍለ ጦር ገብርዬ ክፍለ ጦር ነው የነበርኩበት። ገብርዬ ክፍለ ጦር ነው ሲታገል የነበረና ከዛ በኋላ ወደ ጠላት ገብቶ የነበረ ስለሆነ ከተጀመረ ጀምሮ እየታገልኩ እስከ ጥር 2018 ጥር አካባቢ ድረስ ታገል ነው የቆየው። ፋኖ አባላት ባደረጉት የማጣራት ስልት ስሜ መሰለ ካሳው እባላለሁ። ሰላም ጤና ይስጥልን ውድ አድማጭ ተከታታዮች፣ ሐምሌ 4 2018 በዛሬው ዕለት እንግዲህ የ201ኛ ኮር 54ኛ ክፍለ ጦር ባደረጉት ከፍተኛ ክትትል ማን ይባላል የክፍለ ጦር አመራሩ እናንተን ለግዳጅ ነው ብሎ ይዟችሁ የሄደው አመራር ማን ይባላል? ወደዛ ስትቀላቀሉስ ምን ያክል ነው ይዟችሁ የሄደው? ክፍለ ጦር አዛዡ አዲሱ ይባላል። አዲሱ ማን ነው? አዲሱ ደባልቄ ይባላል። ምናልባት ወደዛ ቁጥሩ ይሄን ያክል ብዬ ባልቆጥረውም በግምት ምን ያክል ነው? እንደው ምናልባት 180 እንሆናለን የሚል ግምት አለ። በቃ ደስ ይባላል። እሱ ተቀበለን ያው ወደ ወረዳ ይዞን ገባ ማለት ነው። እዚህ ሞጣ አካባቢ በፋኖች ባደረጉት ምርመራ የራሳቸውን ስልት በመጠቀምና ያው ክትትል በማድረግ አስወረዱ። ያው ምርመራ አረጉ። ሁኔታውን ሁሉ ተናገርኩ። አሁን ያው ከነሱ ጋር ገኛለሁ ማለት ነው። ማስተላለፈው መልእክት አሸናፊ የሆነ ትግል ነው። አሸናፊ ነው። አማራ ህዝብ ተገፍቶ የወጣ ህዝብ ነው። ትግሉ ፈጣሪ የተጨመረበት ትግልም ስለሆነ የማይቀለበስ ትግል ነው። ማንም ሰው ሊሞት ይችላል። ትግል ስለሆነ አንድ ወደዚህ አንድ ወደዚህ ሊሆን ይችላል። በቃ የአማራ ህዝብ እኔ ማሳስበው ራሱ በቃ ነቅቶ ብስል ሆኖ ይህን እርስ በርስ የሚያበላላንን በተሳሳተ መንገድ የሄደን ሰው እየመከሩ ወደ ነበረበት እየመለሱ ብዙ ፈተናዎች ስለሚገጥም በዚህ ሰዓት እሱን ሁሉ በብስለት አይቶ ትግሉን እንዲያስቀጥል አደራ እላለሁ ማለት ነው። እናመሰግናለን። ያው እንግዲህ በሁሉም አቅጣጫ የምትገኙ በአማራ ፋኖ ብሔራዊ ንቅናቄ በጎጃም፣ በጎንደር፣ በወሎና በሸዋ ፋኖ በተቆጣጠራቸው ቀጠናዎች ውስጥ ይህ ኬላዎች ላይ ጥብቅ የሆነ ክትትልና ምርመራ ማድረግ መቻል እንዳለባችሁ አጭር መልእክት ለማስተላለፍ ያክል ነው። ሁላችንም ተባብረን ተጠናክረን ተያይዘን መስራት ከቻልን አሸናፊዎች ነን። ያሸነፍን ስለሆነ በርቱ፣ እንበርታ፣ እንጠንክር ለማለት ነው። አመሰግናለሁ።